በደጋፊነት እንዳታስቡት። የሄርሚ ደጋፊ የሩታ ደጋፊ ሳይሆን በደጋፊ ሳይሆን በቃ በራሳችሁ እንደው በትክክለኛ መንገድ ከሄዳችሁ ከማን ጋር እንዲሆን ትፈልጋላችሁ? በጣም አይ አም ሶ ሃፒ። ዛሬ በጣም ደስ ብሎኛል። እርግጠኛ ነኝ የአብርሃም አድናቂዎች እንኳን ደስ ያላችሁ። አብርሃም ነቅቶ በደንብ ማየት ነበር የምትፈልጉት። ዛሬ ሐሳባችን ተሳክቷል። እንግዲህ አብርሽዬ እንኳን ደህና መጣ እንደገና ማለት ነው። በጣም ደስ ብሎኛል ላንተ። ዛሬ እንግዲህ ቤተሰብ ሁላችንም ያንዳንዳችን ይሄን ቪዲዮ የምናይ ሰዎች ሁሉ አስተያየታችሁን ሐሳባችሁን ኮሜንት ላይ በደንብ አርጋችሁ ታስቀምጣላችሁ ማለት ነው። ይሄን ቪዲዮ በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። እያንዳንዳችሁ ዛሬ አንድ ሰው ኮሜንት ሳይጽፍ እንዳይወጣ እዚህ የገባ ሰው ኮሜንታችሁን እያስቀምጣችሁ ነው የምትወጡት ማለት ነው። እንግዲህ ቤተሰብ ዛሬ አይታችኋል። አብርሃም በቃ ሁሉን ነገር አስተካክሎ ነው የመጣው። እንግዲህ በመጀመሪያ ደረጃ በኤፍሬም አስተያየት ተጣለን። ኤፍሬም እንግዲህ ራስን ከፍ ስታደርግ ነበር። እኔ ለአብርሃም ቆይሞ እኔ ለአብርሃም እንደዚህ ስትል የነበረው እንግዲህ አብርሃም በነቃበት አንተ ጋር አብሮ ለመሆን አልፈለገም። ከአንተን እንኳን እዚህ ውስጥ አርገ ሊያወራክ እንኳን አልፈለገም። ታውቃለህ አብርሃም ምን ያህል አንተ እንደምትጫነው ያቅ ነበረ። ስለዚህ ኤፍሬምዬ አሁን በጊዜ የአብርሃምን ቁልፍ የመኪና ቁልፍ አስረክበው። ይሄን መልከኝ በመጀመሪያ ደረጃ ማናት ሄርሚዬም እንቡር አትበልብላክ ነበረ። አሁንም እንቡር ማለትን ታቆማለህ ማለት ነው። በሁለተኛ ደረጃ ደግሞ በጣም ያስደነገጠኝ ነገር ደግሞ ከአብርሃም ውስጥ ምንድነው መሰላችሁ? ሩታ በምታወራበት ሰዓት ከኛ ጋር አሪፍ ጊዜ እያሳለፍክ ነበረ ምናምን ባለችበት ሰዓት አብርሃም ምን አለ? ከናንተ ጋር አሪፍ ጊዜ እንዳሳለፍኩኝ ምንም ማስታወሰው ነገር የለም ይቅርታ አድርግልኝ ብሎ አስቆሟት ማለት ነው። በጣም ያስደነገጠኝ እዚህ ጋር ማለት ነው። እና አው ልክ ነው እሱ ምንም ያስታውሰው ነገር የለም እና አድንዝዝ ተደርጎበት ነበር በዛን ሰዓት። ከናንተ ጋር ምን ያሳልፍ አብርሃም ምንም የሚያውቀው ጉዳይ የለም። አሁን አብርሃም ምርጫው ማን ላይ ነው? አብርሃም ማንን ሊመርጥ አሰበ? ሀ ሩታን፣ ለ ሄርሚን። ማንን ቢመርጥ ለናንተ ያስደስታቸዋል? በአሁን ሰዓት ማለት ነው። ሁላችሁ ማንጋ ቢሆን እናንተ ደስታችሁ ማንጋ ቢሆን ነው? የኔን እነግራችኋለሁ። ለእናንተ ግን ከአብርሃም ከማንጋ ቢሆን ያስደስታችኋል? እስቲ በቃ በእንትናችሁ ማርያም በደጋፊ ሳይሆን በቃ በእውነተኛ በትክክለኛ መንገድ ከሄዳችሁ በደጋፊነት እንዳታስቡት። የሄርሚ ደጋፊ የሩታ ደጋፊ ሳይሆን በደጋፊ ሳይሆን በቃ በራሳችሁ እንደው በትክክለኛ መንገድ ከሄዳችሁ ከማን ጋር እንዲሆን ትፈልጋላችሁ? አንደኛ ነገር። ሁለተኛ ነገር ሶስተኛ ነገር ደግሞ እንትና ማናት ስሟ እቺ ቡዜ ያላችሁን ሰምታችኋል። ቡዜ የራስን ምርጫ አንተ ከምትመችክ የነበረች ሴት ማነች ምናምን የሆነች ቡዜ ብዙ ጊዜ እንጃ ከሩታ ጋራ እንዲሆን አፈልግም መሰለኝ። ቡዜ ሳያት ከሩታ ጋር እንዲሆን አፈልግም። ገብቷቸዋል። ከሄርሚ ጋር እንዲሆን ነው የምትፈልገው። ያው ብዙ ነገሮችን ስላየች ሄርሜላ ብዙ ተሯርጣለች። ሄርሜላ በጣም ለአብርሃም ያላትን ክብር አብርሃምን ምን ያህል እንደምትወደው ምን ያህል ለሱ ቦታ እንዳላት በደንብ አርጋ ተገንዝባለች መሰለኝ። አላቅም ብቻ ከአብርሃም ከሄርሜላ ጋር እንዲሆን ነው የምትፈልገው። የሷ ምርጫ ያስታውቃል። እንደዚህ ስትናገር ቅድም ራሱ አንተ መምረጥ ያለብህ ምናምን ስትል የነበረው ያው ከሄርሚ ጋር እንዲሆን የምትፈልግ ነው የሚመስለኝ ሳስባት፣ እንደዚሁ ስስላት ማለት ነው። ቤተሰብ እንግዲህ ውዶቼ እኔ በጣም ደስ ብሎኛል። አብርሃም አሁን ንግግሩም ደስ ይላል። ዳኒም በጣም ነው የምናመሰግነው። ቢግ ላቭ ቢግ ሪስፔክት እንዳለን ዳኒዬ በጣም ተሯሩጣሃል ለጓደኛክ። እኔ በጣም ደስ ብሎኛል። በጣም በቃ እኔ እንጃ ቃላት የለኝም። እንግዲህ አብርሃም በነገው ዕለት ምን እንደሚያመጣ አናውቅም። ወይ ከሩታ ጋር ይሆናል ወይ ከሩታ ጋር እንደተለያየው ይቀጥላል። ከሄርሚ ጋር እንደነበረው ደግሞ ሊቀጥል ይችላል። ይሄ አይታወቅም። ካለበለዚያ ደግሞ ሁለቱንም ከህይወታቸው ሊያስወጣቸው ይችላል። ይሄ አይታወቅም። ለምን አብርሃም አሁን እየደከመው ስለመጣ ሁለቱንም ከህይወታቸው አወጥቶ ሌላ አዲስ ሙሽሪትን ሊያመጣብንም ይችላል። አይታወቅም። የአብርሃም ነገር አይታወቅም። ሁለቱንም ቀይ ሊያሳያቸው ይችላል። ይሄ ደግሞ እኔን ያስፈራኛል ማለት ነው። ግን እኔ በበኩሌ ደግሞ ያው እግዚአብሔርን በጣም ልብ የሚመታው ለምን መሰላችሁ? አሁን ሩታን ካልኩኝ አንዳንድ ሰዎች ልትሰድቡኝ ትችላላችሁ። ሄርሚን ካልኩኝ
አንዳንድ ሰዎች ልትሰድቡኝ ትችላላችሁ። ስለዚህ እኔ ምለው ሩታ የልጅ እናት የነበረች ፍቅረኛው ሚስት የነበረች ነች። ሁሉን ነገር አፍርሶ ሁሉን ነገር ትቶ ከሩታ ጋር ያለውን ነገር ሁሉን ነገር አቁሞ ፍቺውንም አድርጎ አቁሞ ነበረ። አቁሞ ከሩታ ከሄርሜላ ጋር ጀምሮ ነበረ። ከሄርሜላ ጋር ነበረ። በአንድ ቀን ሌሊት ነው ሁሉ ነገር የተለወጠው ማለት ነው። አንድ ቀን አብረው ካስታወሳችሁ የሆነ ፕራንክ ሽንትን ሽናልኝ ወይ ዙረ ሽና ምናምን ያለች ቀን ታስታውሳላችሁ አይደል? የዛን ቀን ነው ሁሉ ነገር የተደረማመሰው። የዛኝ ቀን ነው ካስታወሳችሁ ሽንትን ሽናልኝ ምናምን ያለች ቀን ፕራንክ የተሰራ ቀን ማለት ነው። እና ቤተሰብ በዛን ቀን ስለሆነ እኔ ምለው ትክክለኛ መንገድ ከሄደን ከሄርሜላ ጋር ነበር ይሄ ልጅ ከሄርሜላ ጋር እኔ ቢቀጥል ደስ ይለኛል። የሱ ምርጫ ነው። እኔ ማንንም ቢጠይቅ ግን በኔ በኩል ነው የምላችሁ ያው የጀመረበት ፍቅር ስለሆነ ከሩታ ጋራ አቁሞ ስለነበረ ከሄርሜላ ጋር ነበረ። ያው ከሄርሜላ ጋር ቢቀጥል ደስ ይለኛል። አይ እኔ ከሄርሜላ ጋር ደግሞ እንደዛ አይደለም እኔ የልጄን እናትና ልጄን እፈልጋለሁ ካለ ደግሞ ከሩታ ጋር ቢቀጥል አይ ዶንት ኬር እኔ ምንም አይገርመኝም። ገብቷቸዋል። ግን ምንድነው እዚህ ጋር ደግሞ ሩታን ትቷት የነበረች ሴት ነች። እቺ ደግሞ አብራው የነበረች ሴት ነች። ገብቷቸዋል። ብዙ ክብርን ብዙ አባወራነትን ስታሳይ ነበረች። ክብር ስትሰጠው የነበረች ጫማውን አውልቃ እጁን ጎንበስ ብላ አሳጥባ ምግብ አቅርባለት ጥሩ ቤቱን አሳምራ እሱ በሚፈልገው ሁኔታ ነጭ በነጭ አርጋ ሁሉን ነገር አስተካክላ በጣም ያከበረችው ሴት ነች ሄርሜላ ማለት ነው። እዚህ ጋር ደግሞ ወደ ሩታ ስንመጣ ደግሞ ሩታ ደግሞ በህልህ የተሞላች ሴት ነች። እኔ እውነተኛ ሩታ አብርሃም ጋር እውነት እንደው የፍቅር ቢሆን ደስ ይለኛል። ግን እዚህ ጋር ምንድነው መሰላችሁ እኔ ያው ሩታ በጣም እልከኛ ነች። እልሁ ከማን ጋር ነው? ከአብርሃም ጋር ሳይሆን እሷ እልህ የተያዘችው አንድና አንድ ከሄርሜላ ጋር ነው። ይሄ ደግሞ ሊሆን አይችልም። ከሄርሜላ ጋር እልህ ተያይዘሽ አብርሃምን ማግኘት አይሆንም። ግን እውነተኛ አፍቅረሽ እውነተኛ እንዶ አብርሃም እንዲመለስልሽ ከፈለግሽ ጥሩ ነው እንደዛ አንተም ሆነሽ። ግን ምንድነው መሰለሽ እዚህ ጋር አሁን አንቺ እልህ የተያሹ ከማን ጋር ነው? ከሄርሜላ እጅ አብርሃም እንዲወጣ ነው የምትፈልጊው። በቃ አብርሃም እንግዲህ ራሱ ምርጫ ያውቃል በደንብ ማንን ጥሩ እንደሆነ ማን እዚህ ጋር መጥፎ እንደሆነ ማን ከሱ ጋር መሄድ እንዳለባት እሱ ራሱ ይመርጣል። በነገው ዕለት እንግዲህ ማንን መርጦ አብርሃም ከማን ጋር እንደሚሄድ እናያለን። ወይም ሁለቱንም ከህይወቱ አስወጥቶ ሌላ ሙሽሪት አዲስ ሙሽሪት ሊያመጣልንም ስለሚችል አናቅም። እንግዲህ በተረፈ የአስተያየቴን እኔ አስተያየት ነው። እናንተን አስተያየት ደግሞ ሐሳብ አስተያየታችሁን ደግሞ በኮሜንት ማስቀመጥ ትችላላችሁ። ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።